ከሁሉም ቀጠና የህዝብ ግንኙነት ኃላፊዎች አሉ። የአማራ ፋኖ አንድነት በጎንደር ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በወሎ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም ፋኖ ማርሸት ፀሐዩ፣ እንደዚሁም ከአማራ ፋኖ በሸዋ ፋኖ አብደላ ድሪስ አብረውናሉ። ከመገናኛ ብዙሃን በርከት ብለን ተሰባስበናል። ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ 251 ሚዲያ፣ ብላክ ላየን ሚዲያ እንደዚሁም ዛሬ ግሎባል ፋኖ ሚዲያ አብረን ያለነው። ሁላችሁንም እንኳን ደህና መጣችሁ እንላለን። እንግዲህ ዛሬ 5ኛ ቀኑን የያዘው የዘመቻ አንድነት የአውደ ውጊያ ውሎ እና አጠቃላይ የትግሉ እንቅስቃሴ ምን ይመስላል የሚለውን የፋኖ ቃል አቀባዮች መረጃዎችን እንዲያደርሱን ነው የምንጋብዘው። ምናልባት ቀዳሚውን እድል ለፋኖ አበበ ፈንታው ብሰጥ 5ኛው ቀን የዘመቻ አንድነት ሂደቶች ምን ይመስላሉ? የዛሬው ውሎ ምን ይመስላል? አጠቃላይ ሂደቱስ እንዴት ነው እየሆነ ያለው? አመሰግናለሁኝ ሁላችሁንም የሚዲያ ባለሙያዎችና አጠቃላይ የትግሉ ባለቤቶች። እንግዲህ ዘመቻ አንድነት ከታወጀ ዛሬ 5ኛ ቀኑን ይዟል። በወሎ ቤት አማራ ቀጠና የአማራ ፋኖ በወሎ ቤት አማራ አሁንም በርካታ ትንቅንቅና ተጋድሎችን እየቀጠለ ያለበት ሁኔታ ነው ያለው። በዚህም መሰረት የአውደ ውጊያ መረጃዎችን በተመለከተ ምዕራብ ወሎ ኮር አሁንም ተጋድሎውን አጠናክሮ ቀጥሏል። በትላንትናው ዕለት በርካታ ተጋድሎና ትንቅንቅ በማድረግ ትላንትናም ከትላንት ወዲያም በዘመቻ አንድነት መካነ ሰላም ዙሪያ የአማራ ፋኖ በወሎ ምዕራብ ወሎ ኮር ክፍለ ጦር ማለት ነው በርካታ ትንቅንቅና ተጋድሎችን እንዳደረጉ ይታወቃል። ዛሬ ለበቀል የመጣው ያገዛዙ ጥምር ጦር እንግዲህ በዱቢ አሻግሬ የሚመራው አባይ ሸለቆ ብርጌድ እንዲሁ በከባድ መሳሪያ የታገዘ ውጊያ ጠላት ከፍቶበት ነበር። እሱንም በርካታ ትንቅንቅ በማድረግ እና ተጋድሎ በማድረግ የመጣውን ጠላት መትተው የመለሱበት ሁኔታ ነው ያለው። በዚህም ወደ 9 ሙትና 7 አካባቢ ቁስለኛ እንዳጋጠመው ጠላትና 3 አስማርኩም ቦታውን ቀጠናውን ለቆ ወደዛ ወደ ተለመደው የአይጥ ጉድጓዱ ወደ ምሽጉ እንደገባ ነው ከቦታው የክፍለ ጦር ቃል አቀባዮች መረጃ ያደረሱኝ። በሌላኛው እንግዲህ በዚሁ በምዕራብ ወሎ ኮር ማለት ነው የአማራ ፋኖ በወሎ ምዕራብ ወሎ ኮር ማለት ነው ሸሁሴን ጅብሪል ክፍለ ጦር አሁንም በሙራድ የምትመራው ሸሁሴን ጅብሪል አሃድ የሆነችው ጽናት ብርጌድ ከላላ ወረዳ ላይ እንግዲህ ከማለዳ እስከ 7 ሰዓት ተልተሌ የሚባል ቦታ ልዩ ስሙ ለአስጨራሽ ውጊያ አድርገዋል። ከ15 በላይ ዙፋን ጠባቂ የደመሰሱት ጠላት እንግዲህ ከዛ ባሻገር 5 ክላሽም የማረኩበት ሁኔታ አለ። በርካታ ጠላት የሙትና ቁስለኛ የሆነበት ሁኔታ አለ። በዚሁ ተጠናክሮ በቀጠለው የምዕራብ ወሎ ኮር ተጋድሎ ማለት ነው ከላላ ላይ እንግዲህ ሰሞኑን በርካታ ትንቅንቅና ተጋድሎ እየተደረገ ነው። መካነ ሰላም ግንባርም የአማራ ሳይንት መሀል ሳይንት እንደዚሁ እየተደረገ ነው። ሌላኛው በዚሁ በሰሜን ወሎ እና ደቡብ ወሎ አካባቢ ወደ ወርጌሳ ማለት ነው በተለይ መርሳ ሀርቡ አካባቢ የአርበኛ ኢንጂነር ባዮሎጂስት መምህር ሲላምላክ ደጉ የትውልድ ቀዬ ከሆነው ቦሆሩ አካባቢ በ3 አቅጣጫ ከመጣ ጠላት ጋር የልጅ ኢያሱ ኮር የእጁ ክፍለ ጦር አሃዶች በርካታ ትንቅንቅና ተጋድሎ አድርገዋል። በዚህም በጣም በርካታ ዙፋን ጠባቂ ሰራዊት ቀበሌ ቁጥር 8 እና ቁጥር 9 ላይ ማለት ነው ሙትና ቁስለኛ በማድረግ ወደ መጣበት መልሰውታል። ቁጥር 8 ላይ እንግዲህ የግለሰብ ቤቶችን ሁሉ አቃጥሎ በቀል ፈጽሞ የሄደበት ሁኔታ አለ። የፋኖን በትር መቋቋም ሲያቅተው ያው ንጹሃን ላይ ነው እርምጃ የሚወስደው ታውቃላችሁ። እና እንግዲህ ተክለ ሃይማኖት አቡነ ተክለ ሃይማኖት ገዳም ላይ እዛ ቀጠና መነኮሳቶችን አፍኖ ይዞ የሄደበት ሁኔታም እንዳለ ከልጅ ኢያሱ ኮር መረጃ ደርሶናል ማለት ነው። ከዛ በዘለለ ራያ ቆቦ አካባቢ ስንመጣ በርካታ ስጋት ተደቅኖባቸዋል። አገዛዙ በዘመቻ አንድነት ቆቦን ዝም ሊሉን አይችሉም በሚል ቀን ሙሉ በብረት ለበስ ነው ሲጠበቅ የሚውለው። እንግዲህ ባለፈው 1 ሳምንት ውስጥ ወደ 4 ጊዜ የድሮን ቅኝት እያደረገ ነው። አሰሳ ቦምብ ጣይ ድሮን ማለት ነው። የሰርቬላንስ ሳይሆን ቦምብ ጣይ ድሮን እየዞረ ያለበት ሁኔታ አለ። እጅግ በጣም ዘመናዊ የሆኑ ጀቶችም እንግዲህ እየመጡ ድምጹም በጣም የሚረብሽ ነው እንደሆነ ይታወቃል።
ቀጠናው ላይ በጣም በርካታ አሰሳ እየተደረገ ያለበት ሁኔታ አለ። በድሮንም በጀትም ከሱ ጋር ተያይዞ በዘመቻ አንድነቱ ስጋት ገብቷቸዋል። ቀንም በሌሊትም በብረት ለበስ ነው ከተማው ሲጠበቅ የሚያድረው። እንግዲህ ዙሪያውን በ3 ኪሎ ሜትር ርቀት ውስጥ እንግዲህ በርካታ ምሽጎች ያሉበት ቀጠና ነው ቆቦ። በተለይ በምዕራብና በምስራቅ በኩል ወደ ሰሜን ወደ ራያ አላማጣ መውጫም እንደዚሁ በተራራማ አካባቢዎች እንዳለ ይታወቃል። እዛ አካባቢ እንግዲህ በምስራቅ በኩል ወደ ዞብል ቀዩ ጋራ የሚባል ቦታ አለ፣ ቀበሌ ነው። ከአሁን በፊት የድሮን ጥቃት የተፈጸመበት ቀበሌ ነው። ከቆቦ ከተማ በቅርብ ርቀት የሚገኝ ቀበሌ ነው። እዛ አካባቢም አገዛዙ በርካታ ዙፋን ጠባቂ ሰራዊቱን ይዞ ሄዶ የብልጽግና የጸጥታና የፖለቲካ አመራሮችም ህዝብ ሰብስበው የተለመደ ነጭ ውሸታቸውን ለማስተጋባት የሞከሩበት ሁኔታ አለ። የዞብል አምባ ክፍለ ጦር ቃኝ እዛ አካባቢ ለስራ ለተልእኮ ሄደው ነበር። በከፈቱበት የደፈጣ ውጊያ ሙትና ቁስለኛውን ይዞ ተመልሶ ወደ ቆቦ ከተማ የገባበት ህዝብን ማደናገር ያሰበበትንም ሳይሰራ ተመልሷል። እንዲሁ እዛው ቀጠና ላይ ራያ ቆቦ ጎብዬ ከተማ ላይ ጎብዬ እንግዲህ ከወልዲያ በቅርብ ርቀት የሚገኝ ነው። የቆቦ ወረዳ አንድ ጥቁር አስፓልት ላይ የፌዴራል መስመር የሚባለው ላይ የሚገኝ ከተማ ነው። እዛ ከተማ እንዲሁ ስብሰባ ለማድረግ አስቦ በገባበት ሁኔታ አሳምነው ክፍለ ጦር 2ኛ ሻለቃ ከዲሽቃ ብሬና ስናይፐር ጭምር በመጠቀም አሁንም ጥቃት በመሰንዘር አገዛዙ ሰራዊቱን ሙትና ቁስለኛውን ይዞ አሁንም ወደ ምሽጉና ገሚሶ ወደ ወልዲያ ገሚሶ ወደ ቆቦ የሄደበት ሁኔታም ተፈጥሯል። እንግዲህ ከዚህ ጋር ተያይዞ 5ኛ ቀኑን በያዘው የዘመቻ አንድነት ተጋድሎ እንደሰማችሁት በሁሉም በ5ቱም የአማራ ፋኖ በወሎ ቤት አማራ ኮሮች የኮር አሃዶች በርካታ ትንቅንቅና ተጋድሎ እንደቀጠለ ነው። ቆቦ ከፍተኛ ስጋት ነው ያለው፣ ከበባ ውስጥ ነው ያለችው ከድሮም ጀምሮ። ስለዚህ የድሮን ቅኝቶች በተለይ ትናንትናና ዛሬ በሰፊው የነበረበት ሁኔታ ህዝቡ ጭምር ቆቦ ከተማ ውስጥ ምን አለ ፋኖን ፈልጎ ከሆነ ከተማው ላይ ምን አለ የሚል አይነት ነገር አለ። ከተማው እንግዲህ በድምጽ በጀትም በድሮንም የማጀብ በብረት ለበስ ደግሞ ከተማው ውስጥ ከፍተኛ የሆነ ስጋትና ትርምስ ያለበት ሁኔታ አለ። በአንድ ሳምንት ውስጥ ወደ 4 ጊዜ በትላንትናውና በዛሬ በዘመቻ አንድነቱ ደግሞ ተከታታይ 2 ቀን አሰሳ እያደረገ ቦምብጣይ ድሮንና ጀቶች እየዞሩ ያሉበት ሁኔታ አለ። ዘመቻ አንድነት እንግዲህ በዚህ ደረጃ የደረሰበት ሁኔታ አለ። በዓለም አቀፉም ደረጃ ከፍተኛ እውቅናን ያገኘንበት ፋኖ የአማራ ህዝብ አንድ ሆኖ ትግሉን የህልውና ተጋድሎውን እስከ መጨረሻው ማድረስ የሚችልበት ቁመና ላይ እንደሚገኝም ያሳየንበት እጅግ በጣም የተዋጣ ዘመቻ ነው ብለን ነው የምናስበው። እኛ በቀጣይም አጠናክረን እንቀጥላለን። ያው ይታወቃል ላልተወሰነ ጊዜ እንደሆነ ያወጅ ነው። እግረ መንገዱን ደግሞ ሌሎች ጠንካራ የሆኑ ቀሩን የምንላቸው የቤት ስራዎቻችንንም ጎን ለጎን እየሰራን ዘመቻ አንድነት በአውደ ውጊያ በአማራ ፋኖ በወሎ ቤት አማራ በወሎ ቀጠና ይህንን ይመስላል ማለት ነው። አመሰግናለሁ። እጅግ በጣም እናመሰግናለን ፋኖ አበበ ፈንታው። እስቲ በመቀጠል በጎጃም ቀጠና ላይ ያለው 5ኛ ቀን የዘመቻ አንድነት አውደ ውጊያ ውሎዎች፣ አጠቃላይ የዘመቻ አንድነት ሂደቶች ምን ይመስላሉ የሚለውን የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ብትነግረን። አመሰግናለሁ አንሙት። ከሁሉ አስቀድሜ ቅድም ጓድ ወንድሜ አርበኛ አበበ ሲያብራራ ከመካነ ሰላም ተነስቶ ወደ አባይ በረሃ በመውረድ ለማጥቃት የሞከረው የመከላከያ ኃይል ተመቶና ተማርኮ የተመለሰው አሻግሬ በሚመራው ኃይል ሳይሆን በአማራ ፋኖ በጎጃም 9ኛ ክፍለ ጦር የአባይ ሸለቆ ብርጌድ ነው። እዚያ ቀጠና ላይ ሰሞኑን ተደብቀው የነበሩ 108 አካባቢ ልጆች ነበሩ። ራሳቸውን ህዝባዊ ሰራዊት አንዴ ግንባር አንዴ አፋሃድ እያሉ የሚጠሩ ልጆች ነበሩ። ከግማሽ በላይ የሚሆኑት ለአማራ ፋኖ በጎጃም 9ኛ ክፍለ ጦር አባይ ሸለቆ ብርጌድ እጅ ሰጥተዋል። ቀሪዎቹ ወደ ዳውንት አቅጣጫ ፈርጥተው ነው ያሉት። አጠቃላይ ቀጠናው ሙሉ በሙሉ እስከ አባይ ድልድይ ድረስ በ9ኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ የተሸፈነ ነው አሁን ላይ። ይሄን ካልኩኝ በዛሬው ዕለት በአማራ ፋኖ በጎጃም 5ኛ በያዘው ዘመቻ አንድነት የአባይ ሸለቆ ብርጌድ ከመካነ ሰላምና ከመርጦ ለማርያም ከተማ አቅጣጫ መሀል ላይ በማስገባት ለማጥቃት ጠላት ሙከራ አድርጎ ነበረ። በሁለቱም አቅጣጫ የመጣው ጠላት
በሚገርም ኦፕሬሽን በአስደማሚ ብቃት የቡድን መሳሪያን ጭምር በመጠቀም በተወሰነ ኃይል መመታት ተችሏል። በዚሁም በርከት ያለ የጠላት ኃይል ከመካነ ሰላም አስክሬን ጭኖ ተመልሷል። የተማረኩም አሉ፣ ምርኮኛ አለ፣ የመሳሪያም አለ፣ እግረኛም ተማርኳል፣ ተተኳሽም ተማርኳል፣ ሎጂስቲክ ብስኩት ሳይቀር ሬንጀር ሳይቀር ተማርኳል። ተመልሶ ወደ መካነ ሰላም የገባ ሲሆን ከመርጦ ለማርያም የመጣው ጠላት በአንድ ሃይሉክስ ፒካፕ መኪናና በአንድ ኦራል መኪና አስክሬንና ቁስለኛ መርጦ ለማርያም ኮሌጅ እና ሆስፒታል ይዞ ገብቷል ማለት ነው። ስለዚህ በዛሬው ዕለት የአማራ ፋኖ በጎጃም ሳሙኤል አወቀ 9ኛ ክፍለ ጦር አባይ ሸለቆ ብርጌድ ነው ወሪያና እዚያ አባይ በረሃ ላይ ውጊያ ያደረገው ማለት ነው። በሁለተኛ እዚሁ ሳሙኤል አወቀ ክፍለ ጦር አረንዘው ጎንቻ ብርጌድ ከጉንዶይን ከተማ ሎጂስቲክ ጭኖ ወደ ደብረ ፕላታ እየወጣ ነበረ ጠላት። በዚህም በደፈጣ ለማስፋት የሞከረውንና የገጠሩን አካባቢና አስፋልቱን ሴቭ ለማድረግ ኮምቦዮችን ለማጀብ የወጣውን ጠላት ላይና ራሱ ኮምቦዩ ለበተከፈተ ደፈጣ ጥቃት አንደኛ ሎጂስቲኩም ማስተጓጎል ተችሏል። ተመልሶ ጉንዶይን ከተማ እንዲገባ ሆኗል። ሁለተኛ ኮምቦይ ሲጅብ የነበረው እግረኛም ተመቶ 18 የሚደርስ እግረኛ ሙት ሆኗል። 6 ቁስለኛ ሆነው ጉንዶይን የመጀመሪያ ደረጃ ሆስፒታል ገብተዋል ማለት ነው። የ9ኛ ክፍለ ጦር ዛሬ 2 ቦታ ላይ ይሄን አስደማሚ ኦፕሬሽን ሰርቷል። ሌላው 8ኛ ክፍለ ጦር ደባይ ጮቄ ብርጌድ የደባይ ጮቄ የሚገኘውን የሻለቃ መሪ ከነ 2 አጃቢዎቹ ደምስሷል። ሙሉ በሙሉ ሙት ሆነዋል። አጃቢዎቹም እሱም ማለት ነው። ተጨማሪ 7 እግረኛ ተዋጊዎች እንደዚሁ ተደምስሰዋል በዚያው ደባይ ጮቄ ላይ። ሁለተኛው የሽፈራው ገርባው ብርጌድ እዚያው 8ኛ ክፍለ ጦር ላይ 5 የሚኒሻ አባላት ሲገደሉ 7 የመከላከያ አባላት እንደዚሁ ቁስለኛ ማራክ ተችሏል። ይሄውም ሌሊት 5 ሰዓት ላይ በተሰራ ኦፕሬሽን ነው ሽፈራው ገርባው ብርጌድ ይሄን አስደማሚ ኦፕሬሽን የሰራው ማለት ነው። በአጠቃላይ በአማራ ፋኖ በጎጃም በ5ኛ ቀን በያዘው ዘመቻ አንድነት በ2 ክፍለ ጦሮች ላይ በጠላትን ሙትና ቁስለኛ በማድረግ እንዲሁም መሳሪያና ተተኳሽ በመማረክ እግረኛ ተዋጊ ጭምር ጠላትን በመማረክ አስደማሚ ተጋድሎ አድርጎ ውሏል። በአጠቃላይ ዘመቻ አንድነት ቀጥሏል። የአማራ ፋኖ በጎጃም በሁሉም ክፍለ ጦሮች፣ በሁሉም ብርጌዶች፣ በሁሉም ቀጠናዎች ከተዋጊው ፋኖና አመራሩ የበለጠ ማህበረሰቡም የበለጠ የመታገል የመዋጋት ከፋኖ ጎን የመቆም ፍላጎት እንዳለው ጭምር በተለያየ አካባቢ ቼክ እያደረግን ነው። በተጨባጭ የህዝባዊ ውይይት ባደረግንባቸው አካባቢዎችና መድረክ በከፈትንባቸው ቦታዎች በአቸፈር ሰሜንና ደቡብ አቸፈር፣ በአዊ ዞን 2 ወረዳዎች፣ በምስራቅ ጎጃም 3 ወረዳዎች ህዝባዊ ውይይት አድርገናል በዛሬው ዕለት። በዚህ ህዝባዊ ውይይት ጠንካራ የሆነ የመዋጋት ሞራል አቅም እንዳለ፣ ጠንካራ የሆነ እስካሁን ወደ አውደ ውጊያ ያልገባ ጠመንጃ ይዞ የእኛን የመጨረሻ ፊሽካ የሚጠብቅ በብዙ ሺህ የሚቆጠር ኃይል እንዳለ እንደዚሁ በተጨባጭ ያረጋገጥንበትና ብልጽግና የሚባል ስርዓት እንግዲህ በአማራ ምድር ምንም አይነት ከባህር ዳር እስከ ገጠር ቀበሌዎች ድረስ መዋቅር ዘርግቶ መንቀሳቀስ እንደማይችልና የአማራ ገበሬም ማንኛውንም ዋጋ ከፍሎ ብልጽግናን ማስወገድ እንዳለበት ሁሉ ከራሱ ከማህበረሰባችን አንደበት አረጋግጠናል። ሌላው የአማራ ፋኖ በጎጃም ይሄ ዘመቻ አንድነት ከተጀመረ ዛሬ 5ኛ ቀኑ ነው። በ5 ቀን ውስጥ እስካሁን ያልተገለጸ 2 ቦታ ላይ የኮማንዶ ምረቃ አድርገናል። ጃዊ ክፍለ ጦር ላይ ባለፈው በዘመቻ አንድነት የመጀመሪያ ቀን ላይ ያስመርቀናል። በዛሬው ዕለት ደግሞ 6ኛ ክፍለ ጦር ላይ እንደዚሁ ዘመቻ 5ኛ ቀን ላይ ለተሁድ እንደዚሁ ኮማንዶዎችን አስመርቀናል። በአጠቃላይ ህዝባችንን በማወያየትና የትግሉ አካል እንዲሆን በማድረግ ሪሶርስና ፓወር ሞቢላይዝ በማድረግ አዳዲስ ምልምል ወጣቶችን ፈቃደኛ ወጣቶችን እየመለመልን እያሰለጠን እያስታጠቅን ልዩ ብቃት እንዲኖራቸው እያደረግን ወደ ውጊያ በማስገባቱና በኃይል ግንባታው ረገድ ከፍተኛ ድርሻ እየተወጣን ያለንበት ሁኔታ ነው ያለ አማራ ፋኖ በጎጃም። መልካም፣ እጅግ በጣም አመሰግናለሁ ፋኖ ማረሸት። በመቀጠል የጎንደር ቀጠና ላይ ያሉ የአውደ ውጊያ መረጃዎች፣ አጠቃላይ ሂደቶች፣ ከፍተኛ ውጊያ የሚካሄድበት ሌላኛው ቀጠና ነው በዚህ በዘመቻ አንድነት። በዚህ ዙሪያም መረጃ ሊሰጠን የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ አብሮን አለ። ፋኖ ዮሐንስ፣ የቀጠናችሁ አውደ ውጊያ ውሎ 5ኛ ቀን ምን ይመስላል? አመሰግናለሁ አመሙት። በዘመቻ አንድነት 5ኛ ቀን የጎንደር ግንባር ድሎችንና እውነቶችን እንደሚከተለው አቀርባለሁ። የአማራ ፋኖ አንድነት በጎንደር
መጋቢት 10 2017 ዓ.ም በሁሉም የአማራ ግዛቶች የተጀመረው ዘመቻ አንድነት የአማራ ፋኖ ወታደራዊ አንድነትና የነጻነት ንቅናቄ አያሌ ድሎች እየተጎናጸፈ መሆኑ እሙን ነው እና በጥቅሉ እየተካሄዱ ያሉት እንቅስቃሴዎች ወታደራዊ እንቅስቃሴዎች ለጠላት ድንገት የሆኑና ለወገን ደግሞ ከፍተኛ ብርታትና ጥንካሬን የወለዱ ድል እያጎናጸፉ የሚገኙ ናቸው። በሁሉም አይነት የመታገያ ዘርፎቻችን ጥሩ እንቅስቃሴ ማስመዝገብ የቻልንበት ሁኔታ ነው የሚገኘው። በጎንደር ከጎንደር ከተማ ቅርብ ርቀት የምትገኘውን የአምባበር ከተማ ጠላትን በማጥቃት የተቆጣጠረው የጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ፣ ቴዎድሮስ ብርጌድ፣ አጼ ፋሲል ብርጌድ፣ ቃኘው ብርጌድ እና የተወ ብርጌድ፣ አጥናፉ ብርጌድ እና ሌሎችም ሻለቆች በጥምረት አስደማሚ ተጋድሎ እያደረጉ ሰንብተው የተቆጣጠሩበት ሁኔታ ነው ያለው። በዚህ ግንባር እያደረግናቸው ያሉ ውጊያዎች አጠቃላይ ለ26 ሰዓታት የነበረው የቀጠናው የወደ ውጊያ ትንቅንቅ 7 ሙት 11 ቁስለኛ አዝረክርኮ ማጫ፣ አምቦበር፣ ውግሎ፣ ሶሆር፣ ዳዋ፣ ዳሞት፣ ወይንዬ፣ ወዛብ አካባቢዎችን ከጠላት ነጻ በማድረግ በፋኖ የበላይነት በድል አድራጊነት ተቋጭቷል ማለት ነው። በሌላ በኩል በዚሁ በማዕከላዊ ጎንደር ዞን በወገራ ወረዳ አምባ ጊዮርጊስ ከተማ ሰብሮ የገባው የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር አካል የምስጋናው አጣን የብርጌድ በጠላት ላይ በወሰደው ኦፕሬሽን 9 የተደመሰሰ 3 ቁስለኛ መሆኑ ተረጋግጧል። በተለያዩ ጎንደር አካባቢዎች ያሉ ዘመቻዎች እንደቀጠሉ ሲሆን በተለይም በዛሬው ዕለት በራስ አሞራው ውብነህ ተሰማ ሀገር ጎንደር የራስ አሞራው ውብነህ ኮር አደረጃጀት የቋጨንበት እና ያደራጀንበት ሁኔታ ነው ያለው። ይህ ማለት በጎንደር ቀጠና ከሚገኙ 28 ክፍለ ጦሮች መካከል እስካሁን 11ዱን አደራጅተን በደቡብ የጎንደር ክፍል ሜጀር ጀነራል ኡባንታ ባተ ወይም አንደኛ ኮር ያደራጀን እንደነበር ይታወሳል። ይህም 5 ክፍለ ጦሮችን በቀጠናው በኩታ ገጠም ያደራጀ ጠንካራ እንቅስቃሴ የሚያደርጉት እንደነ ጉና ክፍለ ጦር ጨምሮ ያሉበት 5 ክፍለ ጦሮችን ማለትም ሜጀር ጀነራል ኡባንታ ባተ ተወርዋሪ ክፍለ ጦር፣ አጼ ፋሲል ክፍለ ጦር እንዲሁም ጣና ገላውዴዎስ ክፍለ ጦርና ኢንጂነር ስመኘው ክፍለ ጦር ጭምር ያካተተ ኮር መመስረታችን ይታወቃል። በሌላ በኩል በምዕራባዊ የጎንደር ቀጠና እና ማዕከላዊ የተቀየጠበት እንዲሁም መይሳው ካሳ ኮር 2ኛ ኮር ብለን ያደራጀ ነው በአማራ ፋኖ አንድነት በጎንደር ስር ያደራጀን መሆኑ ይታወሳል። ይህም 6 ክፍለ ጦሮችን በቀጠናው ያደራጀንበት ሁኔታ ነው የነበረው። ከዚህ ከዘመቻ አንድነት አጀንዳ ጋር እንዲያዝ ፍላጎት ያላቸው ክፍለ ጦሮችና አመራሮችን በማሰባሰብ ብርጌዶችን የሰራዊት አባላትን በማሰባሰብ ከዘመቻና ንቅናቄ በተጓዳኝ የአደረጃጀት ስራዎችን እንዲሁም የህዝብ መልሶ ማደራጀት የሰራዊት የማደራጀት ስራዎችን መሳ ለመሳ እየፈጸምን ጎን ለጎን እየፈጸምን እየሰራን የምንገኘው እና በሰሜናዊ የጎንደር ከተማ የጎንደር አቅጣጫ ማለትም በዳባትና ደባርቅ በየዳ እንዲሁም ደግሞ አድርቃይና አጅሬ ጃኖራ መስመሮች ጠለምት መስመሮች በሙሉ የሚንቀሳቀሱ የድብ ጠለምት ተከዜ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦር፣ የራስ ደጀን ክፍለ ጦር፣ አያሌው ብሩ ክፍለ ጦር እንዲሁም አያሌው ብሩ ክፍለ ጦርና ሌሎችም የተሳተፉበት ክፍለ ጦር በቀጠናው ማለት ሰሜን ብርቅዬ ክፍለ ጦር የተሳተፉበት አዲስ ኮር በቀጠናው መስርተናል ማለት ነው። ይህ ኮር ደግሞ ቀደም ሲል እንደተናገርኩት በእውቁ አርበኛ በጀግናው አርበኛ በራስ አሞራው ውብነህ ተሰማ ስም ራስ አሞራው ኮር ተሰኝቶ ተደራጅቷል። ዝርዝር መረጃዎችን በቀጣዩ የምሽቱ ፕሮግራም ወይም ደግሞ በጠዋቱ 4 ሰዓት ፕሮግራም
የሚዲያ ፕሮግራማችን ዝርዝሩን የምንገልጽ ይሆናል። ከዘመቻ አንድነት ጋር የተያያዘ ነው። ስለ አንድነት ሲወራ ስለ አደረጃጀት አብሮ ተነጣጥሎ የማይነሱ ጉዳዮች ስለሆኑ ስለ አደረጃጀት ማንሳት አስፈላጊ ነው በመገኘቱ ነው እና አንድነትን በዚህ መንገድ እያመጣን ወታደራዊ ዝጠገግን ወይም ቼን ኦፍ ኮማንድን እያጸናን እያደራጀን የምንገኝበት ሁኔታ ነው የሚገኘው። በሌላ በኩል ነጻ የወጡ ቀጠናዎችን መልሰው እንዲደራጁና የህዝባዊ ውይይት እንዲደረግ እንዲሁም ምረት የሚገቡ አካላትን ምረት የማስገባት ህብረተሰቡን የማረጋጋት እና መልሶ ቀጠናዎችን አደራጅቶ መዋቅር አገልግሎት የሚያገኙበት ሁኔታ ክፍት የማድረግ እንደዚሁም ደግሞ ከጠላት ጋር ግንኙነት የነበራቸው አካላት ሰግተው ሸሽተው የነበሩትን ተመልሰው እንዲሰፍሩ ተመልሰው በይቅርታ እንዲገቡ ምረት በመስጠት ያው እየገቡ ያስተባበርን የምንገኝበት ሁኔታ ነው ያለው። በሌላ በኩል በጠላት በኩል የፖለቲካዊ ውድቀት ደርሶበታል። ምንም አይነት ይዟቸው የነበሩ በጎንደር ቀጠና ይዟቸው የነበሩ የህዝባዊ ውይይቶች የመስክ ጉብኝቶች የመስክ የስራ እንቅስቃሴዎች በፖለቲካው ዘርፍ ሙሉ በሙሉ ታጥፈዋል። በጎንደር ቀጠና ሙሉ በሙሉ እንዲታጠፉ ደግሞ የዘመቻ አንድነት ወታደራዊና ፖለቲካዊ ንቅናቄ ተጽዕኖ ስር በመግባቱ ሽባ ሆኖ እንዳይንቀሳቀሱ የወትሮ ስራቸውን እንዳይሰሩ ተደርጓል። ከፊሎቹም በቀጠና ያለው ወታደራዊ እንቅስቃሴ ስላሰጋቸው ወደ አዲስ አበባና ወደ ሌሎች ከተሞች እና አካባቢዎች ራሳቸውን መጠበቅ ባለባቸው ቦታ እየሄዱ ነው። ቀሪዎቹ ቢሮ የማይገቡበት ሁኔታ ነው ያለው። ከገቡም ለተወሰነ ደቂቃ ታይቶ የሚጠፉበት ሁኔታ ነው። በየወረዳውም በየዞን ከተሞችና ከተማ አስተዳደር ቀጠናዎች እያየን ያለ ነው በጎንደር። በሌላ በኩል የወታደራዊ እንቅስቃሴን በተመለከተ የጠላት የወታደራዊ ቁመና እጅግ መደናገርና መረበትበት እንዲሁም መረበሽ የመታወክ አጠቃላይ የመታወክ ሁኔታ ነው ያለው። ተስፋ የመቁረጥ ሁኔታ በእጅጉ ይታያል። እናም በተለይ ደግሞ አብዛኞቹ ስልክ ስለማይሰጣቸው እንጂ ስልክ ሲያገኙ በተለያየ መንገድ እየደወሉ ከቀጠናው የሚቀበላቸው ሰው እያዘጋጁ ለመውጣት ለመኮብለል አገዛዙን ጥለውት ለመውጣት ዝግጁ የሆኑበትና አሰልች በሆነ በማያሸንፉበት ጦርነት እንዳስገባቸው የተነተኑበት የተረዱበት ሁኔታ ነው ያለው። በጥቅሉ ከፍተኛ ተስፋ መቁረጥ ውስጥ ገብቷል። ወታደራዊ እንቅስቃሴውም ቢሆን ሌሎች ወታደራዊ እንቅስቃሴ ፍላጎቶቹ ግራ በመጋባት ውስጥ ነው ያሉት። የመከላከልም የማጥቃትም አይደለም። በአመዛኙ የመከላከል ፍላጎት ነው ያለው። ሆኖም ግን እንቅስቃሴዎቹ የሬሽን የደሞዝ የምን እንቅስቃሴዎቹን እንዳያድርግ ገደብ የተጣለበትና ከአንድ ቦታ ወረዳ ወደ ሌላ ቦታ ወረዳ የመንቀሳቀስ ሁኔታው በእጅጉ የተዳከመበት በስጋት ቆፈን ከቀበሮ ምሽግ የማይንቀሳቀስበትን ሁኔታ ቀሪው የጠላት ኃይል እንዲሆን አድርገናል። ከዚህ በመቀጠልም የዘመቻ አንድነት እንደመቀጠሉ እና መደበኛ ሁኔታችን ስራችን እንደሚቀጥል ይታወቃል። ከዚህ ጋር ተያይዞ በተጠኑ ቦታዎችና ወታደራዊ ስልትና ወታደራዊ ጥናታችን በፈቀደልን አቅጣጫ ጠላትን እየመታን እያፈረስን አጠናክረን እንቀጥላለን። እንደ ጎንደር አንብርብር አብረን ያለ ነው። እንግዲህ የአምስተኛ ቀን የያዘው የዘመቻ አንድነት አውደ ውጊያ ውሎ በተለያዩ ሂደቶች መቀጠሉን የፋኖ አደረጃጀቶች ቃል አቀባዮች ገልጸውልናል። ከመደበኛው አውደ ውጊያና ድሎች ባለፈ የአደረጃጀት ስራዎችም የስልጠና ስራዎችም የህዝባዊ ውይይት የፖለቲካ ስራዎችም መቀጠላቸውን የሚያሳይ መረጃዎችን ነው የሰጡን። እንግዲህ ይሄ የጋዜጠኞችና የፋኖ ቃል አቀባዮች ዕለታዊ የአውደ ውጊያ የዚህ በተለይ የዘመቻ አንድነት የመረጃ በጋራ የመጋራት ሂደታችን ይቀጥላል። ምናልባት የተለየ ጥያቄ ጋዜጠኞቹ መካከል ካለ አንድ ጥያቄ እናስተናግድና እንጨርስ። በእኔ በኩል ያሉት ጥያቄዎች እነዚህ ናቸው። ምናልባት አብሮን የነበረው የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ ድሪስ በኔትወርክ ምክንያት ወጥቶብናል። ስለሆነም የእሱን መረጃ እንዳገኘን እናቀርባለን።